ግንኙነት በመጀመሪያ ጊዜ ቶሎ ይጨርሳል፣ በሁለተኛው ግን ብዙ ይቆያል። ትክክል ነው። እንደዛ ነው መሆን ያለበት። መጀመሪያ ዙር ሁሉ ወንድ ነው ቶሎ የሚጨርሰው። ነርቮቹ በጣም ሴንሲቲቭ ናቸው። መጀመሪያ ልክ ሲነኩ ሊጨርሱ ይችላሉ። ዶፓሚን ያለ ቁጥጥር ነው የሚለቀቀው፣ ቶሎ እንዲጨርስ ያደርጋል። ከዛ በኋላ ደግሞ ቶሎ እንዳትጨርሱ ሰዓት ሊሰጣችሁ የሚችሉ ሆርሞኖች ገና አልተለቀቁም። ስለዚህ የመጀመሪያ ዙር ቶሎ ትጨርሳላችሁ፣ ኖርማል ነው። አንድ ወንድ በመጀመሪያ ዙር በ15 ሰከንድ ጨርሶ በሁለተኛ ዙር 10 ደቂቃ ድረስ ሊቆይ ይችላል። የመጀመሪያ ዙር ቶሎ መጨረስ አለባቸው አይባልም። የመጀመሪያ ዙር ቶሎ ከጨረሳችሁ በኋላ የዘር ፈሳሽ ስታፈሱ ብልታችሁ ይፈሰፈሳል። ትንሽ ጠብቃችሁ እንደገና ትዘጋጃላችሁ። ከዛ ለሁለተኛ ዙር ደቂቃችሁ ጥሩ ሆኖ ይቀጥላል ማለት ነው። ቶሎ መጨረስ አለባችሁ የምንለው ግን የመጀመሪያ ዙር ካፈሰሳችሁ በኋላ ብልታችሁ ተፈስፍሶ እንደገና ዝግጁ ሆናችሁ ሁለተኛ ዙር ስትጀምሩ አሁንም ቶሎ መጨረስ ካለባችሁ አሁንም ከ3 ደቂቃ በታች የምትጨርሱ ከሆነ የዛኔ ነርቭ ላይ ወይም ሆርሞን ላይ ያለ ችግር ሊኖር ይችላል። መታችሁ ቼክ መደረግ ትችላላችሁ። ወንዶች ስለ ግንኙነት ህይወታችሁና ስለ ብልቶቻችሁ ብዙ ነገር ማለት ነው እንደምትነጋገሩ እናውቃለን። በተለይ ነው ያውቃሉ። ተመካከሩ፣ ግን ስትመካከሩ በማስተዋል ይሁን። በመጀመሪያ ጓደኛችሁ የሆነ ነገር ሆንኩኝ አልጋ ላይ ፐርፎርም ማድረግ እያቃተኝ ነው ሲሉ ማለት ነው ከትዳር ውጪ ሌላ ሴት ጋር እስቲ ሞክረው ብላችሁ የምትመክሩ ሰዎች ኧረ ተው። ሁለተኛ ሴጋ መምታት የምታስጀምሩ ሰዎች ተው። ሶስተኛ ቫያግራ የምታስጀምሩ ሰዎች ተው። የተጎዳ ጓደኛችሁ፣ ግራ የገባ ጓደኛችሁ መጥቶ የሆነ ነገር እየጠየቃችሁ ነው እና ምክር መስጠት የማትችሉ ከሆነ ተው። ብልት አልቆምም ካለ ቶሎ እየጨረሳችሁ ከሆነ ማንኛውም አይነት ነገር ችግር ከተፈጠረ ከባለቤታችሁ ጋር የምትነጋገሩት ነገር ነው የሚሆነው። ከዛ በኋላ ለኔ ነው መታችሁ መናገር ያለባችሁ። ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች አሉ። እንደ አግባብነታችሁ መርምረን ሕክምና እናስጀምራችኋለን። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ጓደኛችሁን ከማነጋራችሁ ይልቅ ባዮ ለባለው ስልክ ቁጥር ደውላችሁ ቀጠሮ አስይዙ። በሬ ሁሉ ጊዜ ክፍት ነው። የመጀመሪያ ዙር ልክ እንደጨረሳችሁ እንቅልፍ ይላችኋል። ልክ የዘር ፈሳሽ እንደፈሰሰ የሚለቀቁ 2 ሆርሞኖች አሉ፣ ፕሮላክቲን እና ኦክሲቶሲን የሚባሉ ሆርሞኖች። እነዚህ ሆርሞኖች 3 ነገር ያደርጋሉ። አንደኛ ስትረሳችሁ ዝቅ እንዲል ያደርጋል። ሁለተኛ እንቅልፍ እንዲላችሁ ያደርጋል። ሶስተኛ ደግሞ የእርካታ ወይም የሳቲስፋክሽን ስሜት ይሰጣችኋል ማለት ነው። ይህ ነገር ግን ለረጅም ጊዜ አይቆይም። ሆርሞኖቹ ሲለቀቁ ብልታችሁ ይልፈሰፈሳል። ከዛ በኋላ ሆርሞኖቹ ተመልሰው ሲወርዱ ደግሞ ብልታችሁ መልሶ ይዘጋጃል ማለት ነው። የብዙ ወንዶች ችግር ይህ ሰዓቱ ከፍ ብሎ ዝቅ ስቲል ድረስ ያለውን ሰዓት የግንኙነት ድባቡን በማስቀጠል ላይ አይደለም የሚቆዩት። ለሁለተኛ ዙር ዝግጁነት አጣው ከማለታችሁ በፊት ሆርሞናችሁ ሲለቀቅ ያላችሁን ሪያክሽን በተቻለ መጠን መገደብ አለባችሁ። እንቅልፍ ቢላችሁን ተገልብጣችሁ መተኛት ሳይሆን አካባቢያችሁ ላይ ያለው ከባለቤታችሁ ጋር ያለውን የግንኙነት ድባብ ማስቀጠል አለባችሁ። ከዛ በኋላ ብልታችሁ ተመልሶ ዝግጁ እስኪሆን ድረስ መጠበቅ ማለት ነው። በእድሜያችሁ ሰዓታችሁ በጣም ረጅም ከመሰላችሁ ወይም ደግሞ ለሁለተኛ ዙር ጭራሽ ዝግጁነት ከሌላችሁ ሆርሞን ላይ፣ ደም ስር ላይ፣ ሳይኮሎጂ ላይ እና ነርቭ ላይ ያሉ ችግሮች ሊሆኑ ይችላሉ። መታችሁ ቼክ ማድረግ ትችላላችሁ። በመጀመሪያ ባይዶይ ማለት ነው ሴጋ መምታት የጀመርክበት እድሜ ይወስነዋል። በልጅነት የተጀመረ ሴጋ መምታት በጣም ከፍተኛ የሆኑ ችግሮችን ያመጣል። በወጣትነት ሂደት ተብሎ ከሚመጣ የሴጋ መምታት ማለት ነው። ሁለተኛ ደግሞ የመታህበት የጊዜ መጠን ይወስነዋል። ለረጅም ጊዜ የሚመታ ሰው እና ለአጭር ጊዜ የሚመታ ሰው የሚያመጣውን ኢፌክት ይለያያል። ሶስተኛ ደግሞ የምትመታበት ፍሪኩዌንሲ። ስለዚህ በሳምንት 1 ወይም በሳምንት 2 የሚመታ ሰው እና በየቀኑ ሴጋ የሚመታ ሰው የሚያመጣው ኢፌክት ይለያያል። ግን በአጠቃላይ ሴጋ መምታት ለቶሎ መጨረስ ያጋልጣል። የብልት አለመቆም ችግርን ያጋልጣል። እዛ አካባቢ ያሉትን ጡንቻዎች እንዲሞቱ ያደርጋል። ነርቮችን ይገላል። ሆርሞኖችን ያዛባል። ሱስ ወደ መያዝ ድረስ ይደርሳል። ስለዚህ ሴጋ መምታት ጭንቀትን ማኔጅ ለማድረግ ወይም የግንኙነትን አቅም ቴስት ለማድረግ መጀመር የለባችሁም። እሺ ሴጋ መምታት እንደዚህ አይነት ስንፈተ ወሲብ ካመጣባችሁ መታችሁ ቼክ ተደርጋችሁ መታከም ትችላላችሁ። ካላመጣባችሁ ግን ሴጋ መምታት ውስጥ ካላችሁ ደግሞ ካሁኑ ብታቁሙት ይሻላል። ካልጀመራችሁ ማንኛውም አይነት ጓደኛ ቢመክራችሁ እንዳትጀምሩ። ስፖርት ስሩ፣ ወክ አድርጉ፣ ጓደኛ ያዙ። ሴቶች ለብዙ ነገር መፍትሄ ነን ባይዘይ እሱን ነገር እንድታስቡ ትፈልጋለሁ። ኦኬ ለሚስቶች የሚሰጥ ምክር ፓርት 6 አልጋ ላይ በመሟሟቅ ደረጃ ወይም መሀል ላይ ፍስፍስ ሲሆንብሽ ወይም ቶሎ ሲጨርስብሽ አንቺ እርካታ ደረጃ ሳትደርሺ የሆነ ነገር ከሆነብሽ አልጋ ላይ አይደለም የምትናገሪው።
ስሜታዊ ሆነሽ አይደለም የምትናገሪው። ክፉ ባለው ቃላት ወይም ስድብ በተሞላበት ንቀት በተሞላበት ነገር አይደለም የምትናገሪው። እሱ ፈልጎ ያመጣው ነገር ስላልሆነ ማለፍ መቻል አለብሽ። ከዛ በኋላ በተረጋጋ ሁኔታ ራት አዘጋጅተሽ ስሜቱን በማይጎዳ ጭንቀት በሌለበት የግንኙነት ጊዜ እሱ ራሱ ሽንቅቅ ብሎ በሚቀመጥበት ጊዜ ሳይሆን ረጋ ባለ ሁኔታ ላይ ቁጭ አድርገሽ ግንኙነት ላይ እንደዚህ ችግር እያየው ነው፣ አንተ ራስህ የምታስተውለው ከሆነ አላቅም፣ ግን እንዲህ የሆንክብኝ ነው፣ ከድሮ በእንደዚህ አይነት ነገር ቀንሰህብኛል፣ ከድሮ እንደዚህ አይነት ነገር እየተፈጠነ ነው፣ ስለዚህ ችግር ያለ ይመስለኛል እና ሕክምና ብናደርግ መልካም ይመስለኛል ብለሽ ብታናግሪው እሱም ማለት ነው ነገሮችን ለማስተካከል ሞራልና ድፍረት ይኖራል። ስለዚህ ስንፈተ ወሲብ ያለው ባል ያላችሁ ሚስቶች ለንግግራችሁ ጊዜና ሁኔታና አይነት በደንብ ተጠንቀቁ እና ማንኛውም ስንፈተ ወሲብ ካለባቸው ደግሞ ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ይችላል። ሴቶች ስቲቻችሁ ተፈታ ማለት ብልት ላልቷል ማለት አይደለም። ስቲቻችሁ ውጪ ላይ ተፈታ ማለት እዛ አካባቢ ግድግዳ ያዝ ማድረጉ ፍሪክሽኑ ይቀንሳል ማለት አይደለም። የተለያዩ ነገሮች ናቸው። ላስረዳችሁ። ስቲች የምንላት ማለት ነው እዚህ ጋር የማህፀን መግቢያ ያለ፣ እዚህ ጋር ፊንጢጣ አለ። ልጁ ሲወጣ ቀዶ እንዳይተረትራችሁ ይችኛዋን ክፍተት እንጨምራለን። ውጪ ላይ ያለው ክፍተት ቢጨምርም ውስጥ ያለው ግድግዳ ግን ማለት ነው በአንድ ልጅ በሁለት ልጅ ይሄን ያህል አፌክትድ አይሆንም። በየሰው በየተፈጥሮ ቢለያይም ማለት ነው። ስቲች ውጪ ላይ ስታዩት እንደዚህ ክፍተት ቢጨምር ራሱ ውስጥ ላይ ላልቷል የሚለው ነገር ሊያሳቃችሁ አይገባም። በተጨማሪ ደግሞ ኢቭን በስቲች ራሱ ባትወልዱ ማለት ነው በወሊድ በምጥ ስለወለዳችሁ ብቻ ጄኔታል ጋፕ ይፈጠራል፣ ማለትም ተፈጥሯዊ ለውጥ ይኖራል። ላስረዳችሁ። ምክንያቱም ልጁ በዛ በኩል ሲወጣ ማለት ነው ጡንቻ ምናምን የሚችለውን ያህል ልጁን ለማስወጣት ስትሬች ያደርጋላ፣ ሲመለስ የሚችለውን ያህል ይመለሳል። ግን ሙሉ ለሙሉ ተፈጥሯዊ ሁኔታው ላይመለስ ይችላል። እዛች ጋር ክፍተት አያችሁ ማለት ስቲች ተፈቷል ማለት አይደለም። ኢቭን ስቲች ቢፈታ ራሱ ማለት ነው በቅርብ ድጋሚ የምትወልዱ ከሆነ ህመም ካላመጣባችሁ በግንኙነት ሰዓት የማይረብሻችሁ ከሆነ እና ኢንፌክትድ አለመሆኑን ካረጋገጣችሁ በኋላ ቀጣይ የምትወልዱ ከሆነ ቀጣይ ስቲች ላያስፈልጋችሁ ይችላል ነው። ይሄን ያህል ሊያስፈራ ሊያሳቅቅ ወር እየተባባሰ ይሄዳል የሚለው ነገር አያሳስባችሁ። ከነዚህ ጥያቄዎች ውስጥ ሁለትና ከዛ በላይ አዎ የሚል መልስ ከሰጣችሁ ለብልት አለመቆም ችግር የመጋለጥ እድላችሁ ከፍተኛ ነው የሚሆነው። የደም ግፊታችሁ ከፍ ያለ ከሆነ፣ የስኳር መጠናችሁም ከልክ በላይ ከሆነ፣ ከመጠን ያለፈ ውፍረት ካለ፣ እንቅስቃሴ የማታደርጉ ከሆነና የምታጨሱ ከሆነ እነዚህ ነገሮች ለብልት አለመቆም ችግር ያጋልጣችሁ ይችላሉ ማለት ነው። ሚስቴ ዝም ብላ ተኝታ ነው የምታየኝ፣ እኔ ብቻ ነው ሁሉንም ስራ የምሰራው የሚሉ ብዙ ወንዶች አሉ። ስለዚህ ይሄ ቪዲዮ ለሴቶች ነው። እናንተም ተሳተፉ። ምክንያቱም ግንኙነት ወንድ ብቻ ኢንጆይ የሚያደርገው ነገር ሳይሆን ሴቷም የምትደሰትበት የምትረካበት ነገር መሆን መቻል አለበት። ስለዚህ የምትፈልጉትን ነገር ተናገሩ፣ ያልተመቻችሁ ነገር ተናገሩ። እንዲሁም ደግሞ ባሎቻችሁንም ማበረታታት አትርሱ። ከሚስቴ ቀድሜ ነው የምጨርሰውና ቶሎ መጨረስ ችግር አለብኝ፣ ይህንን እንደ ክራይቴሪያ አናየው። ምክንያቱም ደግሞ የምንጠቀመው እኛ ልክ የሴቷ ብልት ውስጥ ከገባ በኋላ ምን ያክል ደቂቃ ይቆያል ነው። ያንን ደግሞ የረጅም ጊዜ ወይም የእድሜ ልክ የምንለው ከሆነ ከ1 ደቂቃ በታች ሲሆን ከጊዜ በኋላ የመጣ ደግሞ ከሆነ ከ3 ደቂቃ በታች ከሆነ ነው እንጂ ከ5 ደቂቃ እና ከዛ በላይ እየጨረሳችሁ ከሴቷ ብቻ ስለቀደማችሁ እንደ ቶሎ መጨረስ አናየውም ማለት ነው። ችግር ጋር ከመያያዝ ይልቅ ከስነ ልቦና ጋርና እንዲሁም ደግሞ ትዳር ውስጥ ካለው ችግር ጋር የመያያዝ እድላቸው ከፍተኛ ነው። ስለዚህ እንደዚህ አይነት ችግርን የምታዩ ከሆነ ትዳር ውስጥ ያለ ችግር አለ ወይ? ከሚስታችሁ ጋር ያለው ነገር እንዴት ነው? ከዚህ በፊት እንደዛ አይነት ነገር ከሷ ጋር ተፈጥሮ ከሆነ አሁንም ከሷ ጋር ግንኙነት ለማድረግ በምትመጣበት ጊዜ ድጋሚ ሊፈጠር ይችላል የሚለውም ፍራቻ እንደ አይነት ተጽዕኖ ሊያሳድር ይችላል። ከዚህ በፊት የተፈጠረ ሌላ ነገር ከነበረና ሚስትህ ያለች ነገር ካለን ያንን አይምሮ ስለሚያስታውስ ከሷ ጋር ሲሆን እንደዚህ አይነት ነገሮች ሊኖሩ ይችላሉ። ጧት የሚቆም ከሆነና ችግሩ ከባለቤት ጋር ብቻ ከሆነ የሚፈጠረው ከሷ ጋር ያሉትን ነገሮች መፍታቱ ይቀድማል ማለት ነው። ሴት ልጅ ለግንኙነት ዝግጁ መሆኗን እንዴት ነው የምናውቀው ካላችሁ ማየት የምትችሏቸው የተወሰኑ ነገሮች አሉ። የመጀመሪያው ብልት አካባቢ እርጥበት በደንብ ይኖራል። ሁለተኛ ደግሞ ወደዛ የሚሄደው የደም ዝውውርም ስለሚጨምር እዛ አካባቢ የመወጣጠር አይነት ነገሮች ይኖራሉ። ሶስተኛ ደግሞ የልብ ምቷ መጨመር፣ አተነፋፈሷ መጨመር አይነት ነገሮች ይኖራሉ። በተጨማሪም ደግሞ ሰውነቷ ሞቅ ማለት ነገር ይኖራል። እነዚህ ነገሮች አሉ ማለት አይምሮዋም ግን ሁል ጊዜ ዝግጁ ነው ማለት ላይሆን ይችላል። የሉም ማለትም ደግሞ ለግንኙነት ዝግጁም አይደለችም ማለትም ላይሆን ይችላል። ነገር ግን እነዚህ አካላዊ የሆኑ የሚታዩ ለውጦች ናቸው ማለት ነው። ሽንኩርትን እጠቀማለሁ፣ ሳይድ ኢፌክት አለው ወይ? ሽንኩርትንና ግንኙነትን ምንድነው የሚያገናኛቸው?
እንስሳት ላይ የተሰሩ ጥናቶች እንደሚያሳዩት ከሆነ ሽንኩርት የቴስቶስትሮን መጠንን የመጨመር ነገር አሳይቷል። ነገር ግን ይህ ጥናት የተሰራው እንስሳቶች ላይ ነው። በተጨማሪም ደግሞ ለመድኃኒት መተኪያ ሳይሆን ወይም ደግሞ ለስንፈተ ወሲቦች እንደ ሕክምና ሳይሆን የሚቀርበው ሽንኩርትን በጁስ መልክ ወይም ደግሞ በጥሬ በምትጠቀሙበት ጊዜ ቴስቶስትሮንን ቡስት የማድረግ አቅም እንዳለው በተወሰነ መልኩ ታይቷል ማለት ነው። ሳይድ ኢፌክት ካልን ደግሞ በጣም አብዝታችሁ የምትጠቀሙት ከሆነ ጨጓራን የማስቆጣት አይነት ነገር ሊኖረው ይችላል። መጥፎ የአፍ ጠረንን ሊያመጣ ይችላል። ደግሞ ከሌሎች መድኃኒቶች ጋርም ሊጋጭ ይችላል። አጀማመሬ ጥሩ ነው፣ ነገር ግን ቶሎ ይልፈሰፈሳል። እንዲህ አይነት ነገሮችን ከብልት አለመቆም ችግሮች ውስጥ እንከተዋለን። አካላዊም ስነ ልቦናዊም ሊሆን ይችላል። ይህንን የምንለይበት ትልቁ ነገር ግን ጠዋት ላይ የብልት መቆም አለ ወይ ነው። ጠዋት ያ ነገር ካለ ከስነ ልቦና ጋር የተያያዘ ሊሆን ይችላል። ጠዋትም የብልት አለመቆሙ ካለ ግን አካላዊ የመሆን እድሉ ከፍተኛ ነው። ነገር ግን ቀስ እያለ እየባሰ የሚመጣ ከሆነና ምንም አይነት ከመጨናነቅ ጋር ከመፍራት ጋር የማያያዝ ነገር ከሆነ ስቲል እሱም አካላዊ ሊሆን ስለሚችል መታየት ይኖርበታል። ስለ ኳስ አስባለሁ ቶሎ ላለመጨረስ ስል እንደዚህ አይነት ነገሮች ስለሌላ ነገር ማሰብ፣ ስለ ስራ ማሰብ፣ ቀን ስለተፈጠረ ነገር ማሰብ ወይም ባጭሩ ራሳችንን ዲስትራክት ማድረግ ቶሎ ላለመጨረስ የሚመከር ነገር ነው ወይ? አይደለም። ምክንያቱ ደግሞ አንደኛ ኮንፊደንሳችሁን የበለጠ እንድታጡ ነው የሚያደርጋችሁ። ሁለተኛ የብልት መልፈስፈስን ሊያስከትል ይችላል። ሶስተኛ ደግሞ መቆጣጠርን እንዳትለማመዱ ያደርጋችኋል። በተጨማሪ ደግሞ ግንኙነትንም እንዳታጣጥሙ ነው የሚያደርጋችሁ። ስለዚህ እንደዚህ አይነት ነገሮች የሚመከሩ አይደሉም። ስፕሬይን ለቶሎ መጨረስ በምትጠቀሙ ጊዜ ማወቅ ያለባችሁ ሁለት ዋና ነገሮች አሉ። አንደኛው ወደ ሴቷ ብልት የመተላለፍ እና የሴቷን ብልት የማደንዘዝ ባህሪ ስለሚኖረው ሴቷ ኢንጆይ እንዳታደርግ ያደርጋል። ስለዚህ ይህንን ለመከላከል ኮንዶም መጠቀም ትችላላችሁ። ሁለተኛ ደግሞ ስፕሬይ የሚጠቀሙ ሰዎች ቶሎ መጨረስ ችግሩ የመጣው በብልት ጫፍ ኦቨር ሴንሲቲቪቲ ነው። የብልት ንቅሳት አብዛኛውን ጊዜ ሰዎች የስንፈተ ወሲብ በሚያጋጥማቸው ጊዜ ብዙ ነገሮችን ይሞክራሉ። ከነዛ ውስጥ አደገኛ የሆነው የብልት ላይ ንቅሳት ነው። ይህን በምታደርጉ ጊዜ ደም ስርና ነርቭ ይጎዳል። ስካር ወይም ጠባሳ የምንለውን ነገር ይፈጥራል። በተጨማሪ ደግሞ ኢንፌክሽኖችን ማስከትሎ ሊያመጣ ይችላል። እንዲሁም ደግሞ ከስር ያለውን ዋና መሰረታዊ ነገር አድረስም ስለማያደርግ ነገርየውን መፍትሄ ከመስጠት ይልቅ የባሰ ያባብሳል ማለት ነው። ስለዚህ ከእንደዚህ አይነት አደገኛ ድርጊቶች ተቆጠቡ። በሳይንስ የተረጋገጡ የሕክምና አማራጮች ስላሉ እነሱን መውሰድ ይኖርባቸዋል። ጠዋት ብልት እንዲቆም ትልቁ ዋና አስፈላጊ ነገር እንቅልፍ ነው። በቂ እንቅልፍን እማትተኙ ከሆነ ሌሎች ነገሮች ኖርማል ቢሆኑም እንኳን ጠዋት ላይ ያንን ነገር ላታዩት ትችላላችሁ። ከዛ ችግር አለብኝ ብላችሁ ልትመጡ ትችላላችሁ። ስለዚህ በቂ እንቅልፍ ቢያንስ ከ6 እስከ 8 ሰዓት ድረስ በየቀኑ መተኛት መቻላችሁን ማረጋገጥ ይኖርባችኋል።